እጃችን ብሩ ሲገባ የዚህን ሀገር የመወጠርን ለቁጥ ይሞታል ነው የሚሉት። ያልኩ ልጅ እሷ መግባት እንጂ መውጣት አይቻልም። በእናታችሁ ተዋጡ። የአባትሽን ስልክ እንፈልጋለን። ማንነቴን ያወቋል መሰለኝ። ምነው ችግር አለ እንዴ? አባቷ ለመክፈል ፈቃደኛ አይደለም። ይህንን ነገር እንወጣዋል። ልክ ያልሆነ ነገርም አለ። ምን እንደሚቆጨኝ ታውቃለህ? በደንብ ሳልቀጠቅጣት መሞቱ። ልጅ ከትምህርት ቤት በሰላም ወደ ቤት እየሄደ ነው። እዚህ ስራ ላይ አንድ ስህተት ከሰራን ሁለታችንም ወይኔ እንደምንወረወረስ የምንጠብቀው ጊዜ ደርሶ 10 ሚሊዮን ብር ቲቸር አቤት። አባቴ የሰጠኝ ትራንስፖርት ብር ጠፋብኝ እና እንዲፈተሽልኝ እፈልጋለሁ። አሁን ላስተምር ነው፣ በኋላ ስወጣ ትፈትሻለሽ። አሁን ነው እንዲፈተሽ የምፈልገው። በቃ እዚህ ክላስ ማስተማር አይቻልም አይደለ? አሁን ተነሱ፣ ሁላችሁ ትፈትሻላችሁ። አንድ በአንድ ተነሽ። ከዚህ ጀምራለሁ፣ ሁላችሁም ጋር ዳርሳለሁ። ይሄ ባገሽ ነሽ። ክፈች ነው ቀጣይ አንዴ ላናግርሽ። አቤት፣ ማንን ነው? አዎ አንቺን። ላናግርሽ ብላ አስቆመኝ። ዝም አልከኝ እኮ። ምንድን ነበር የምትነግረኝ? ከዚህ በኋላ እንድትጠነቀቂ ልነግርሽ ነበር። ማለት ምንድን ነው የምትጠነቀቀው? እኔ ነኝ ቦርሳሽ ውስጥ ያለውን ያወጣውልሽ። ምንድን ነው የምታወራው? ቦርሴ ውስጥ ምን ነበር? የሆነ ነገር ከተውብሽ ነበር። ምን? መቼ? ቆይ ማን ነው እንደዚህ ያደረገው? ማንነታቸውንማ አልነግርሽም። ለምን? እሱን መናገርማ ለደህንነት ያሰጋኛል። እንደማየው ከሆነ ገና ከሆኑ ብዙ ጠላቶች አፍርተሻል። እንድታውቂው ብዬ ነው። ቻው በቃ። አንተ ላዘር። አቤት። ለምን ልትረዳኝ እንደፈለክ ባላውቅም ላረክልኝ ነገር ግን አመሰግናለሁ። እሺ ምንድነው? ምን ተፈጥሮ ነው? ምንድነው? የገባ ነገር አለ እንዴ? ምንድነው? ምን ሆነሽ ነው? እኔማ ምን ሆናለሁ? ይኸው በባዶ ቤቴ ትራስ ታንቅፎ ይወራጫል። እንደው እኮ ወደዚህ ወደዛ ስለ
ኧረ እኔ ምንም አልለከፈኝም፣ ምንም አልሆንኩም። አይ እንዲያ እሪ ብለህ ካበቃ ወዲያ ምንም አልሆንኩም ትላለህ እንዴ? እሷ ናታ ስደፋብኝ ደንግጬ። አጠመቅሽው እኮ። እሷ አይደል ችግሩ? ጸበል ሲነካ ከጮክ የሆነ ነገር አለ ማለት ነው። እንዴት ትቀሰቅሽኛለሽ? እግርህን ሽቅብ ሰቅለክ ትራሱን ልቃርግህ ስታቅፍ ግራ ገብቶኝ እኮ ነው ወንድም። ደህና አቅፊያት ነበረው። እሱ ነው አዲስ ያወራጭ የነበረው። ወይ ማንን አቅፎ የነበረው? ነፃነት ትምህርት ቤት አዲስ ተማሪ ናት። አዲስ ተማሪ ናት? አሃ እንዲህ ነው እንጂ ጀግና ወንዳት በርታ። እስቲ ዝም በላን አላዛር። ልጅቷ ማናት እስቲ ንገረኝ። ነፃነት ትባላለች። አዲስ ተማሪ ናት። እሱንማ እኮ ነገርከን። ማናት? የማን ልጅ ናት? ቆንጆ ናት የሚለውን ነው እንጂ እሱን እኔ እንጃ። ቆንጆ ግን በጣም ቆንጆ ናት። መጀመሪያ ብታስፈራም ሲቀርባት ግን ጥሩ ልጅ ትመስላለች። ዛሬ ልጆች ሊጎዷት ሲል አዳንኳት። እንዲህ ነው እንጂ ወንድ ማለት ጀግና ነው እኮ። ቀድሞ በትምህርት ነበር፣ አሁን ደግሞ እንዳጨርሰው። ልጁ ያላሰበውን አታሳስበው። ወገኛ መጀመሪያ ስለ ራስሽ ወቂ። እኔ ስለሆንኩብሽ እንጂ አንቺማ ስንቱ ልታሳስብኝ አልነበር እንዴ? ከላይታችን የምትይው እኔ ብርቱካን ሲያልፍም አይነካካል። እሱን እንኳን ተይው። እንግዲህ አሁን ትጨቃጨቁ ነው እንዴ? እኔ እርቦኛል ነው ሲል ቆይ እንደውም አዘጋጅቻለሁ ላቅርብልህ። ቡርትዬ እንደው እስኪ የእግረ መንገድሽ ለእኔ የሚሆነች የምትቀመስ ነገር አንቺልኝ። ቁርጥህን ወቂ። የለም አውቃ እኮ ነው ኃይለኛ መሆኗን አትጥላት። ሴቶች ሲወዱ እንዲህ ናቸው ብላና በቃ ስለ ልጅቱ ታጫውተኛለች። እግዚአብሔር ይባርክ። እንዴት ነው የምደርሰው ቤቴ ብዬ ነበረ። አረ ችግር የለውም ማዘርዬ። ይሄ ዩኒፎርም የትምህርት ቤት ነው? የባሮክ ነው ማዘርዬ። ይሄ የባሮክ ነው። እዛ ነው እንደምትማረው? አዎ ማዘርዬ፣ እዛው ነው። ልጄ ና ግባ። ቤት አፈራውን ቀምሰህ ትሄዳለህ። አረ ችግር የለውም ማዘርዬ፣ ሌላ ቀን እመጣለሁ። እዚህ ድረስ መጥተህ ነውር እኮ ነው ልጄ። አይ ማዘርዬ ችግር የለውም ሌላ ቀን። በዛውም ስለ ትምህርት ቤታችሁ ትነግረኛለህ። እዛ የምትማር ልጅ እኮ አለች። አይ ማዘርዬ ችግር የለውም ሌላ ቀን። ባይሆን ልጁ ስም ማን ነው? ነፃነት የምትባል አዲስ ተማሪ፣ እንደውም በቅርቡ ከእርዳታ ድርጅት የገባች። ነፂ ማን ነው? ነፃነት? አዎ እኛው ክላስ ነች ማዘርዬ። ታውቃታለህ? አዎ ማዘር እኛ ክላስ ነች። ልጄ አደራ ከሰው እንዳትጋጭ፣ ልጆቹ እንዳይደርሱባት ጠብቅልኝ። አረ ችግር የለውም ማዘርዬ፣ አያስቡ። ግን ሊደብራት ስለሚችል መምጣቴን ባይነግሯት። ይሁን ልጄ፣ ግን አልነግራትም። ግን ብትገባ ደስ ይለኝ ነበር። እንትን ማዘርዬ የሆነች ነገር እኮ ይዤ ለሷ ብሰጣት ይደብራል ብዬ በቦርሴ ይዣት እየዞርኩ ነው። እና እቺን ነገር ለነፃነት ቢሰጡልኝ። ምንድነው ልጄ? ዩኒፎርም ነች፣ ያው የእህቴ ነበረች እና እሷ አሁን ካምፓስ ስለሆነች አያስፈልጋትም። ያው ትንሽ የነፃነት ዩኒፎርም ደግሞ ያው እንደውም ገመድ ላይ ሰቅላ እኮ ጠፍቶባት ነበረ። እግዚአብሔር ይስጥልኝ። አመሰግናለሁ። እድሜና ጤና ይስጥልኝ። ተባረክ። እሺ በቃ ሰላም ሁኑ። እሺ ማዘርዬ። እሺ ሰላም ይሁን። አሜን አሜን ማዘርዬ። ስማ ሳታ ያከሪ ገብቶኛል። እኔ ወራር አይደለሁ። መቼም ነው እኛ ሻወር የማታዳምጠው። ደግሞ በእናንተ ምክንያት አንድ ቀን ይደብራትና ክሪሽናን ነው የምልህ እፋልምሃለሁ። ማን ነበረ ስምህ? በያ የሰፈሩ ባንዲራ። ለዛ ነው ባገኘው ቁጥር የምትውለበለበው። ለማንኛውም ተፋታኛ። ባልፈታስ መተቼ አሽዋሪያ ይደብራታል። የኔ አሽዋሪያ ትወደኛለች ብለህ አስበህ ከሆነ መቼም ነው የማይሆነው። እሺ ያ መቼም ሊሆን የማይችል ዛሬ ቀይ ነው ብታይ ቶሎ ነው የጨረስኩት። በጣም ደስ ያለኝ። እሰይ የኔ ልጅ እግዚአብሔር ይመስገን። ቆይ ላስቀምጥና መጣሁ። እኔ እሰራዋለሁ። እሺ
ቀሚስ ነው ከየት መጣ? እቴቴ ማን ነው? የማን ልብስ ነው ከየት የመጣው? እቴት አሰፋውልሻ እንዴ ብር ከየት አመጣሽ? በዛ ላይ እኮ ደግሞ ጨርቆ አይገኝም ብለኝ ነበር። በቀደም ከእርዳታ ባመጣሽው ብር ነው። ውይ የኔ ሐሳቢ ናት። ደግሞ የነንም አጥበሽ አሽጨዋሉሽ። ማጠቢያ አይቀርም ቁጭ ብዬ ነው የምጠብቀው። ውይ እቴት ዛሬ እንዴት ደስ እንዳለኝ ታይ። በጣም ነው የማመሰግነው። እሺ እቴት እወድሻለሁ እናቴ። አራፈሽ እሺ ኮስታሪት ቀሚሱ አምሮብሻል። አመሰግናለሁ። ልለፍ። ቆይ አንዴ አልጨረስኩም። ምን ቀረ? እኔ እንደዚህ የትምህርት ቤታችን ቀሚስ እንደሚያምር አላወቅኩም ነበር። ግን ያው ምናልባት ከመስቀያው ነው ብለን ይዟል። ውይ ልቤን ፍስስ አረካው ጅል። ምን እየሰራ ነው ጌጆ? ማለት በቃ ባንተ ቤት ምንም የማናቅ ነው አይመስልህ? ስለምታወሩ ነገር እኔ ምንም አላውቅም። መነጽር ይመልሽ። አንተ ትናንት ያወካት ልጅ ከኛ በልጣብህ ነው? እባክሽ መነጽር ይመልሽልኝ። ቆይ ከአዲሷ ተማሪ አይኑ ከያዘ እንዴ? አልፈ ትምህርት የምትማር አይሻልም? ለማንኛውም ዋጋ ትከፍልበታለሽ። ቆይ አንቺ ምን ልሆን ነው የምትይው? ምን ልታመጪ? ቆይ አንቺ ልትጣይ ነው እንዴ? ናይ በቃ አመሰግናለሁ። አማን ምን አለች? አቸኩይ አንዲስ ቸኩይ እኮ ነው ባለፈው የሚጮችብሽ። በቃ በቅርቡ ጠባር ጋር ሲሻሉ አልኩሽ አንዴ። እንዴ 6 መጣች። አዋሪያት በቃ እኛ እዛ ጋር እንጠብቅሻለን። ጆሲ ደህና ነህ? ደህና ነኝ። ምን ነው አልመስልም እንዴ? አይ እንደዚህ ሰላም ብለኸኝ አታውቅማ ነው ወይስ ያየኸው ነገር? ቆይ አንዴ ጓደኞቼ እየጠበቁኝ ነው። ልሂድ መሰለኝ። ቆይ እንዳትሄድ። ሌላ ጊዜ እነሱን ትተህ አይደል እንዴ ከኔ ጋር የምትሆነው? አይ ቀጣይ ባስኬትቦል ጭውውት ስላለን ለሱ ምን አይነት ታክቲክ ምን እንደምንጠቀም ልነግራችሁ ነው እና እየጠበቁኝ ነው። አንዴ ልሂድ። አዲሷን ጓደኛሽን እየረዳሻ መሆኑ ነው? ምንድነው የምታወሪው? ግልጽ እኮ ነው። እሱን ራሷ መናገር አትችልም? አሁን መሙጣሙጡን ትተሽ የተጠየቅሽውን ብቻ መልሽ። አንቺ ነሽ ከቦርሳ ውስጥ የወጣሽ? ስለምትዩ ነገር ምንም አላውቅም። ምን ነበር? ምን ነው የማወጣው? አሃ አሁን ገባኝ። ቆይ ግን ምን አስባችሁ ነው? አይመለከትሽም። እሺ አሁን ያወራነው አይደለም ለሰው ይቅርና ለራስሽ እንኳን ድጋሜ ልትዩ እኔ ነው ያርገኝሽ። አይ ምንም የቤት ስራ አለ አይደል? እሱን እየጠየቁኝ ነበር። ምን አይነት ስራ ተልፈጠረባት ልጅ ናት እና እንደዚህ ነው የምጠይቅሽ? ብሽቅ ታያቸው በቃ እንዴ። እኔ የምልህ ቅድም ከማኪ ጋር ምን እያወራችሁ ነበር? ማኪ ማናት ደግሞ? ማኪ መክሊት ነቻ። ምን እያለች ነበር? አረ ሳሚ ለውጥ ከመጀመሩ ነው አንተ ሴት ማቆላመጥ የጀመርከው። ምን አዲስ ነገር አለ? ስሟን ነው አሳጥሬ የጠሩት እና ማኪን ብቻ ነው እንዴ? እኛንም አቆላምጠና። ሳሚማ ፎንቃ አለብሻ። በእርግጥ ደስ ትለኛለች አልዋሽ።
ግን ደግሞ አንተ እንዳልከው ፍቅር ምናምን አይደለም። እና ከተመቸችሽ እኮ ቀላል ነው። ለምን ተፍ ተፍ አትያት? አረረ ትቅርበት ማን ድሮም ሰው የጣለውን ሲያነሱበት ይደብረዋል። እኔ ዓለም ላይ አንዲት ሴት መክሊት ቀረች ብትባል ከሆነ በኋላ ዞር ብዬ ራሱ አላያት። ምን እሺ መቼስ የዋሰችን ቆንጆ ሰው ብቻ ናት። ያው ቦታዋ ለአዲሷ ተማሪ ካልልቀች ናጺማ ትበልጣታለች። እቺ እኮ የደበቀችው ማንም ስላላየባት እኮ ነው። አረ ደገመው ሌላ ቁልምጫ። እሺ እኛ ማን እናቆላምጥ? ምን እሺ ምን አይተባን ነው? ባለፈው ከስፖርት ወደ ክላስ ስገባ ከላይ ባዶ ራቁቷን አላያትም መሰለ። አረ እባክህ ታድለ። እስቲ አታቋርጠው። እሺ ከዛስ ምን ተፈጠረ? ጀርባዋ ላይ ያየው ነገር እንዴት እንደዘገነን እሷን የነካውበት እጄ ራሱ ሽክክን ያለው ምንድነው እሱ? ምን አይተህ ነው? ጀርባዋ ላይ ያለው ጠባሳ መቼ ዘገነናል? ማን ያ የአባ ጨጓሬ ክምችት ነው ይመስለው። የሆነ ተቀይራ የቀንጅ ውላ ነበር የመሰለች። ከዛማ ምን ሲያቀብጠኝ ነው እዚህ ክላስ የገባሁት ብዬ ራን ይሄ ጫቦ ዘጋኝ እኮ። እንደዚህ አይነት ነገር አትንገረኝ ምግብ ሳልበላ። ደህና ነገር አላመለጠሽም አባቢ፣ አመስግኝ። አሁን አንተ ሐሳብ አዲሷ ልጅ ላይ ስለሆነ ትንሹም ነገር ጎልቶ ስለሚታይ ነው እንጂ ጠባሳ የሌለበት ደግሞ ማን አለ? አዎ ነፂማ ትበልጣታለች። ከአሁን በኋላ እሷን ባየኔ መክሊትን ሳያት የሆነ የዱር እንስሳ ነው የምትመስለኝ። አረ ቁልምጫ፣ እኔ የምፈራልህ ግን ቀድማ ጠብ እንዳታረግሽ ነው። ጆሲ እኮ ነኝ፣ አላወከኝም እንዴ? እኔ በባስኬትና በፍቅር የምሸነፍ አይነት ሰው አይደለም። ሲጀመር ስፈጠርም ለማሸነፍ ነው። አረ እባክህ አሸናፊው። በፍቅር እኮ ማሸነፍ እንጂ መሸነፍ የለም። ፈአገላለጽ አልተረዳነውም እንጂ። ሳሚ ወዴት ነው? ባከቶ ይሂድ። ይሄ ትንሽ ከቆየ አስደብረን። ጀሞ ዴበላ እንዴ እዚህ ክላስ የሶጅብ አለ እንዴ? አንተ ስድስት ፍታ እባክህ። ምን አይነት ኧረ በእናትህ ኮበላንኮ መጋረጃ ለብሰን ሞዴል ነን አሉ እኮ። ዴበላ እንዴ ደበረሽ እንዴ? አራሌ ጨምረዋል። መልካም አባት ነበርክ ለኔ አያጠራጥርም። እንደ ልጅ የሚገባኝን አልከለከልከኝም። ግን ስላንተና ስለሷ ሳስብ ይከፋኛል። ምን አይነት ጨካኝ ሰው ነበር ያሰኘኛል። ዋው የሚገርም ድምጽ። ምን ልሰራ መጣ? እንዳጋጣሚ በዚህ ጋር ሳልፍ ድምጽ ሰማውና አላጣራ ስመጣ አንቺ ነሽ። ግን እንደዚህ አሪፍ ድምጽ እንዳለሽ አላወኩም ነበር። ድምጽሽ ያምራል በጣም። አመሰግናለሁ። እንደ ለብቻ እየጠበቅክ እንደው ብትይ ምን ችግር አለ? መጥፎ ነገር አልተናገርኩም። በእናትህ ጥሩ ሰው እንደሆንክ አታስመስል። ማለት ድም ከጓደኞቹ ጋር ስታጨበጭባል ነበር። ለሱ ይቅርታ፣ ግን እኔ መጀመሪያ የሚገጥመው ስላንቺ አልመሰለኝም ነበር። ለሁላችሁም ነው ማለት ነው መታወሩ። እኔ ግን እሱ ስላለው ነገር ግድ የለኝም። ያለሽ ነገር ይበልጥ። አንዳንድ ተማሪዎች እቃ እየጠፋን ነው እያሉ እና አንቺ አዲስ ተማሪ ስለሆንሽ ነው መሰለኝ አንቺን ጠርጥረውሻል። ስለዚህ የምታውቂው ነገር ካለ የለም። ከዚህኛው ቀሚስሽ ባለፈው ቀሚስሽ ውበትሽን አምጥቶት ነበር። አስደነገጥኩሽ እንዴ? ቆይ ምን ሆነሽ ነው? ያገባል? ለምን ነው የምትነካኝ? ቆይ
አይ አቅርቅረሽ ሳይ እኮ አሳዝነሽኝ ነው። ማን ስለሆንክ ነው ሰው የምታዝነው? እዘንልኝ አልኩ። ደግሞ ማነው ቦርሴን የሰጠህ? መጀመሪያውንም እኮ ልሰጥሽ ነበር። ይቅርታ። ሳናወራ ልትሄጂ ነው? ምንድን ነው የምናወራው? እስካሁን እኮ ምንም ሳናወራ ተዘጋግተን ነው የመጣ እንጂ እንድንለያይ ደግሞ አልፈልግም። ታዲያ እንዴት እንድንለያይ ነው የምትፈልገው? ለምን እንዳኮረፍሽኝ አላውቅም፣ ግን አኩርፈሽኛል። ለምን እንዳኮረፍኩማ ታውቃለህ። አንተ ሁሌ እንዳልገባው ለመሆን ስለምትሞክር። ምንድን ነው ያልገባኝ? በቃ ቶ ቅድም ከሂዊ ይቅርታ ከህይወት ጋር ኧረ ችግር የለም አቆላምጣት። እሷም ቅዱሴ እያለች አይደል እንደ የምጠራክ አንተም ሂዊ በላት ተሽቆለማመጥ። አይ እንደሱ አይደለም፣ ድንገት ነው መታ የተቀመጠችው። ቢሆንስ እንዴት ትፈቅድላታለህ? ተነሻ አትላትም? አረ ልቤ ነው ወይስ ክፍት ቦታ እንዳለ ለማሳወቅ ፈልገህ? አንቺስ ከሰው ጋር አልነበርሽ? ማኔ እንደዛ ስስቂለት የነበረው ልጅ ግን ማን ነው? የእናኑ ልጅ። እናኑ አክስትሽ? ይሄ ነው እንደ ለካ ከዝንሽ? አዎ። ታዲያ ከመጀመሩ ነው እኛ ትምህርት ቤት የገባው? አሁን ነው የተመዘገበው። እንዴት እንዳልነገርኩ እንጃ። ታዲያ እኔን ማስቀናቱ ለምን አስፈለገ? ታዲያ ምን ላድርግ? አንተ እኮ አንድም ቀን የሚሰማን ስሜት ነግረኸኝ አታውቅም። እወዳለሁ ምልህ እኔ፣ ናፍቀኸኛል የምልህም እኔ። ምን ላድርግ? ተፈጥሮዬ ነው። እኔን የምትወደኝ ከሆነ የምፈልገው አይነት ሰው ሆነ አሳይ። ማንኛውም አልገባ። እሺ ቻው አትይኝም?